ጃፓን ላይ ብዙዎች ከሚቸገሩበት ነገር አንዱ መንጃ ፍቃድ ማውጣት ነው። የሚከተሉትንም ጥያቄዎች በተደጋጋሚ ይጠይቁኛል። ጃፓን ላይ መንጃ ፍቃድ ለማውጣት ምን ያስፈልጋል? የኢትዮጵያ መንጃ ፍቃድን ወደ ጃፓን ለመቀየርስ ምንድነው የሚያስፈልገን? ወጪውስ ምን ያህል ነው? ምን ያክል ጊዜ ይፈጅብኛል? የሚሉትንና የመሳሰሉትን አይነት ጥያቄዎች በጣም ብዙ ሰዎች ይጠይቁኛል። እኔም እንግዲህ እነዚህን ጥያቄዎች በመስማት ዛሬ በዚህ ቪዲዮ ለሁሉም ጥያቄዎች የሚሆን መልስ ከጥሩ ማብራሪያ ጋር ይዤላችሁ መጥቻለሁ። በነገራችን ላይ ጃፓን ላይ የመንጃ ፍቃድ ትምህርት ቤት ሳትሄዱና የመማሪያ ክፍያ ሳትከፍሉ መንጃ ፍቃድ ማውጣት የምትችሉበት መንገድ አለ። ስለሱም እንግዲህ በዚህ ቪዲዮ የማካትትላችሁ ይሆናል። ከእናንተ የሚጠበቀው አንድ ነገር ነው። እሱም ይሄንን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ማድረግ፣ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ። ቀጥታ ወደ ቪዲዮ። ኦልራይት እንግዲህ ስለ መንጃ ፍቃድ ከማውራታችን በፊት በመጀመሪያ ጃፓን ላይ ስንት አይነት መንጃ ፍቃድ አለ ከሚለው እንጀምራለን። ጃፓን ላይ በጣም ብዙ አይነት የመንጃ ፍቃድ አይነቶች ነው ያሉት። ነገር ግን ኮመን እና ወሳኝ የሚባሉትን ልንገራችሁ። ከመኪና መንጃ ፍቃዶች ስንጀምር የመጀመሪያው ሬጉላር ካር ላይሰንስ ወይም ደግሞ ፉትሱ ሜንኪዮ ይባላል። ይህ ላይሰንስ እንግዲህ በማኑዋል ወይም ደግሞ በአውቶማቲክ ያለው ሲሆን አውቶማቲክ ከሆነ ፉትሱ አውቶማ፣ ማኑዋል ከሆነ ፉትሱ ማኑዋል በመባል ይጠራል። ይሄም መንጃ ፍቃድ የያዘ ሰውም እስከ 10 ሰው ድረስ መጫን የሚችል መኪና መንዳት የሚችል ሲሆን በቶን ደግሞ እስከ 2 ቶን ድረስ የሚሆን ትራክ ድረስ መንዳት ይችላል። ይሄንንም መንጃ ፍቃድ እንግዲህ በአገሪቱ ሕግ መሰረት እድሜው ከ16 ዓመት በላይ የሆነ ማንኛውም ሰው ማውጣት ይችላል። አብዛኛው ሰው ያለውም ይሄው መንጃ ፍቃድ ነው። በዚህ መንጃ ፍቃድ እንግዲህ የተለያዩ የቤት መኪኖችን እንዲሁም ደግሞ እስከ 10 ሰው የሚጭኑ የትኛውንም አይነት መኪና መንዳት ትችላላችሁ። ሊገድባችሁ የሚችለው አውቶማቲክ ከሆነ አውቶማቲክ ብቻ ነው መንዳት የምትችሉት። ማኑዋል ከሆነ ግን አውቶማቲክም ማኑዋልም የሆኑ መኪናዎችን መንዳት ትችላላችሁ። በመኪና ደረጃ ሁለተኛው የመንጃ ፍቃድ አይነት ጁንቹጋታ ይባላል። ጁንቹጋታ ይሄም እንግዲህ መለስተኛ ትንሽ ትራክ እንደሚባለው ነው። በዚህም መሰረት እንግዲህ እስከ 7.5 ቶን ድረስ የሚሆኑ ተለቅ ያሉ ትራኮችን መንዳት ትችላላችሁ ማለት ነው። ማለትም ይሄ ቅጥቅጦች ምናምን ሳይሆኑ በእኛ ሀገር አይሱዙ እንደምንላቸው አይነት ይሄ ተለቅ ያሉ እስከ 7 ቶን ድረስ የሚጭኑ መኪኖችን መንዳት ትችላላችሁ። ሶስተኛው ደግሞ ቹጋታ ይባላል። ቹጋታ ደግሞ ከጁንቹጋታ ትንሽ ከፍ ያለ ሲሆን በዚህም መንጃ ፍቃድ እስከ 11 ቶን ድረስ የሚሆን መኪናን መንዳት ትችላላችሁ። በዛም መሰረት እንግዲህ ለምሳሌ ከአንድ ሱፐርማርኬት እቃዎችን ማጓጓዝ ሊሆን ይችላል። በትልቅ ትራክ የሚጓጓዙ እስከ 11 ቶን ድረስ የሆኑ ትራኮች የሚያጓጉዙትን ነገሮች ማጓጓዝና እንደዚህ አይነት ስራዎች ላይ መሳተፍ ትችላላችሁ። አራተኛው ደግሞ ኦጋታ ይባላል። ኦጋታ የሚባለውም እንግዲህ በመኪና የመጨረሻው ሌቭል ሲሆን በጣም ትልቅ የሚባሉ ትራኮችን ሊሚትለስ ሆኖ በጣም ትልልቅ የሚባሉ ትራኮችን፣ ቅጥቅጥ መኪኖችን እንዲሁም ተሳቢዎችን ሁሉንም አይነት መኪኖች መንዳት የምትችሉበት መንጃ ፍቃድ ነው ማለት ነው። እንግዲህ እነዚህ አራቱ በጣም ወሳኝ የሚባሉት የመንጃ ፍቃድ ሌቭሎች ናቸው። እዚህ ጋር አንድ ማወቅ ያለባችሁ ነገር ግን መሀል ላይ ለምሳሌ ቀጥታ ሄዳችሁ ኦጋታ ማውጣት ፈልጋለሁ ብላችሁ የመጨረሻውን ደረጃ ማውጣት አትችሉም። ምክንያቱም መሀል ላይ ክፍተትና ልምድ ያስፈልጋችኋል። በስቴፕ ነው የምትሄዱት። መጀመሪያ ፉትሱ አውጥታችሁ 2 ዓመት ከነዳችሁ በኋላ ጁንቹጋታ፣ ከዛ ቹጋታ፣ ከዛ ኦጋታ እያላችሁ እንደየልምዳችሁ እየታየ ነው እንጂ ዝም ብላችሁ ሄዳችሁ ባንዴ ከመጨረሻው ጀምሮ ማውጣት አትችሉም። ሰው ይሄን ነገር ማወቅ አለባችሁ። በመቀጠል እንግዲህ እነዚህን መንጃ ፍቃዶች ደግሞ ለቢዝነስ ፐርፐዝ የምትጠቀሟቸው ከሆነ ለምሳሌ ታክሲ መንዳት ብትፈልጉ እንዲሁም ደግሞ በተለይ ከስተመሮች ያሉበት ኢቭን ከኤርፖርት ሰው ለማመላለስ ብትፈልጉና የራሳችሁን ታክሲ መጠቀም ብትፈልጉ አንደኛ ታርጋው መቀየር አለበት፣ ሁለተኛ ደግሞ መንጃ ፍቃዳችሁም መቀየር አለበት። ታዲያ መንጃ ፍቃዳችን ወደ ምንድን ነው የሚቀየረው ካላችሁኝ በጃፓን ኒሹ ሜንኪዮ የሚባል ነገር አለ። ይሄም መንጃ ፍቃድ እንግዲህ ሰዎችን ማጓጓዝ የሚችል መንጃ ፍቃድ ማለት ነው። ይሄም ማለት እንግዲህ ፕሮፌሽናል ፓሴንጀር ላይሰንስ እንደሚባለው ፕሮፌሽናል የሆናችሁ ተሳፋሪዎችን ማጓጓዝ የምትችሉበት ላይሰንስ ማለት ነው። ፉትሱ ሜንኪዮ ኖሯችሁ ይሄ ፕሮፌሽናል ላይሰንስ ከሌላችሁ ሰው ጭናችሁ ማጓጓዝ አትችሉም ማለት ነው በቢዝነስ ደረጃ። ለሱም ይሄ ኒሹ ሜንኪዮ የሚባለውን ሄዳችሁ ተምራችሁ ማውጣት አለባችሁ ማለት ነው። እሱን ካላወጣችሁ እንደነገርኳችሁ የግል ታክሲ ልስራ ብትሉ፣ ኡበር ልስራ ብትሉ፣ ታክሲ ድራይቪንግ ተቀጥሬ ልስራ ብትሉ መስራት አትችሉም በዛ መንጃ ፍቃድ ማለት ነው። የመኪኖቹ እንግዲህ እነዚህ በጣም መሰረታዊ የሚባሉትና ዋናዎቹ ድራይቪንግ ላይሰንሶች ናቸው። ሌሎች እንደዚህ እንደነ ፎርክሊፍት ምናምንን ሳይጨምር መሰረታዊ ተሽከርካሪ የሆኑ መንጃ ፍቃዶች እነዚህ ናቸው። በመቀጠል
ከሞተር ጋር የተገናኙ መንጃ ፍቃዶችን ልንገራችሁ። በጃፓን ሕግ መሰረት የሞተርና የመኪና መንጃ ፍቃድ በጣም ትልቅ ልዩነት አላቸው። የመኪና መንጃ ፍቃድ አውጥቻለሁ ብላችሁ ሞተር መንዳት አትችሉም፣ ወይም የሞተር መንጃ ፍቃድ አውጥቻለሁ ብላችሁ መኪና መንዳት አትችሉም። በመሆኑም ወደ ሞተር መንጃ ፍቃዶች ስንመጣ አንደኛው የሞተር መንጃ ፍቃድ ጌንትስኪ የሚባለው ሲሆን ይሄም እስከ 50 ሲሲ የሆኑ ስኩተሮችን ብቻ መንዳት የምትችሉበት ላይሰንስ ነው። እዚህ ጋር የምታዩቸውን አይነቶች ማለት ነው። ከሱ በመቀጠል ልክ እንደ መኪናው ቹጋታ የሚባል የሞተር መንጃ ፍቃድ አለ። ይሄም ደግሞ እስከ 400 ሲሲ ሞተሮች ድረስ መንዳት የምትችሉበት ማለት ነው። ቹጋታ መንጃ ፍቃድ ካላችሁ 400 ሲሲ ድረስ ያሉትን ልክ ቅድም እንዳልኳችሁ 50 ሲሲም 125 ሲሲም ቢሆን ከዛ በላይም እስከ 400 ሲሲ ድረስ መንዳት ትችላላችሁ ማለት ነው። በመቀጠል ኦጋታ የሚባለው የሞተር ላይሰንስ አለ። ይሄም እንግዲህ ከ400 ሲሲ በላይ የሆኑትንም ሊሚት ሳይኖረው የፈለጋችሁትን አይነት ሞተር መንዳት ትችላላችሁ። የሞተሩን ለየት የሚያደርገውና ጥሩ የሚያደርገው ነገር ምንድነው? ሞተሩን ከፈለጋችሁ ቀጥታ ኦጋታ ድረስ ማውጣት ትችላላችሁ። እንደ መኪናው ይሄን ያክል ጊዜ ልምድ ሳይኖራችሁ ወይም እንዲህ ሳይሆን የሚባል አይነት ህግ የለውም። ስለዚህ ሞተር ከሆነ የፈለጋችሁትን ለምሳሌ ትልቅ ሞተር መግዛት ብትፈልጉ ባንዴ ሄዳችሁ ተምራችሁ ኦጋታ የሚባለውን የመጨረሻውን ደረጃ የሞተር ላይሰንስ ማውጣት ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ስለ መንጃ ፍቃድ አይነቶች ይሄን ያክል ካልን በመቀጠል ደግሞ ለማውጣት ወደሚያስፈልገው ፕሮሰስ እንሂድ። ጃፓን ላይ መንጃ ፍቃድ ለማውጣት 3 አይነት መንገዶች አሉ። የመጀመሪያው እንደ ማንኛውም ሰው ወደ ድራይቪንግ ላይሰንስ ስኩል ወይም ደግሞ የመንጃ ፍቃድ ትምህርት ቤት ሄዶ ተምሮ ማውጣት ነው። ይሄም እንግዲህ በጣም ቀላል የሚባለው መንገድ ነው። በተለይ ከፈተና ጋር በተገናኘ ካሉት 4 ፈተናዎች 3ቱን ፈተናዎች ትምህርት ቤቱ በራሱ የሚፈትናችሁ ይሆናል። ይሄም ማለት ትምህርት ቤቱ በምታውቋቸው አስተማሪዎች እንዲሁም ደግሞ በጣም ለናንተ ቀላል በሆነ መልኩ ስለሚፈትናችሁ የማለፍ እድላችሁ ሰፊ ነው። ትምህርት ቤቱም ጋር ስትሄዱ ከመጀመሪያ ጀምሮ የመኪና አነዳድ እንዴት ነው፣ መኪና ለመንዳት ምን ያስፈልጋል፣ ምን አይነት ሴፍቲ ደረጃዎች አሉት፣ እንዲሁም ደግሞ ቲዮሪውንም ክላስ ውስጥ ቁጭ ብላችሁ በወጣላችሁ ስኬጁል መሰረት የቲዮሪ ክላሶችን የምትወስዱ ይሆናል። የጃፓኒዝ ድራይቪንግ ላይሰንስ ስኩል ሄዳችሁ ስትማሩ መውሰድ ያለባችሁ ክላሶች አሉ። ለምሳሌ መጽሐፉ 24 ምዕራፍ ካለው 24ቱ ምዕራፍ እያንዳንዱ ምዕራፍ አንዳንድ ሰዓት ቢኖረው 24 ሰዓት ማለት ነው። ያንን 24 ሰዓት ያለበት ክላስ ይነገራችኋል። እየገባችሁ ክላሱን ተወስዳላችሁ ማለት ነው። እንዲሁም ደግሞ ፕራክቲስ 24 ጊዜ ማድረግ አለባችሁ ከተባላችሁ 24 ጊዜ በተለያየ ቀን በተለያየ ሰዓት እየሄዳችሁ ፕራክቲሱን ታደርጋላችሁ ማለት ነው። በዚህም መሰረት 2 አይነት ሌቭሎች አሉ። የመጀመሪያው ካሪሜንኪዮ የሚባለው ሲሆን ይሄም እንግዲህ የለማጅ መንጃ ፍቃድ እስከሚሰጣችሁ ድረስ ማለት ነው። ያም ማለት ከትምህርት ቤቱ ግቢ ወጥታችሁ መንዳት አትችሉም። ነገር ግን የትምህርት ቤቱ ግቢ ውስጥ አነዳር ትማራላችሁ ማለት ነው። ከዛም 2 ፈተናዎችን ተፈትናችሁ ካሪሜን የሚባለው ላይሰንስ ሲሰጣችሁ ውጪ ወጥታችሁ ከ3 ዓመት በላይ ልምድ ያለው ሹፌር ካለ ካጠገባችሁ ውጪ ወጥታችሁ መንዳት ትችላላችሁ ማለት ነው። ትክክለኛውን መንጃ ፍቃዳችሁን ባታወጡ ውጪ ወጣችሁ ግን ከሰው ጋር መለማመድ እንዲሁም ደግሞ የትምህርት ቤቱን ክላስም ስትወስዱ ውጪ ወስደው ውጪ እያስነዱ ያስተምሯችኋል ማለት ነው። ይህንንም ትምህርት ለመማር ምን ያህል ያስወጣል ካላችሁኝ ደግሞ በእርግጥ እንደ ሲዝኑ ይለያያል። ምክንያቱም ተማሪዎች በሚለቀቁበት ሲዝን በጣም ብዙ ተማሪዎች የማውጣት ፍላጎት ስለሚኖራቸውና ቢዚ ስለሚሆን ዋጋው ይጨምራል። ተማሪዎች በማይኖሩበት ሲዝን ደግሞ ዋጋው ይቀንሳል። በአቬሬጅ ከ220 ሺህ እስከ 350 ሺህ ድረስ የሚሄድበት ጊዜ አለ። ስለዚህ የምትከፍሉትን ዋጋ የሚወስነው የምትሄዱበት ሲዝን ነው ማለት ነው። በነገርኳችሁ መሰረት ትምህርት ቤት ሄዶ መንጃ ፍቃድ ማውጣት ትልቁ ጥቅሙ ፈተናው ቀላል መሆኑ ነው። ኢቭን ደጋግማችሁ ብትወድቁ እንኳን ትምህርት ቤቱ በስፔሻል ሰፖርት በጣም ደግፏችሁ እንድታልፉ ያደርጋችኋል። ይህንንም የሚያደርገው እንግዲህ እንደነገርኳችሁ 3ቱን ፈተናዎች ብቻ ነው። መንጃ ፍቃድ ጃፓን ላይ ለማውጣት የሚያስፈልጋችሁ 4 አይነት ፈተናዎች ናቸው። የመጀመሪያው ከ50 ጥያቄ 45 ማለፊያ የጽሁፍ ፈተና ነው። ሁለተኛው መንዳት ሲሆን ውጪ ወጣችሁ ሳይሆን ግቢ ውስጥ ነው የምትነዱት፣ በትምህርት ቤቱ ግቢ ውስጥ ማለት ነው። ሶስተኛ ድጋሚ ውጪ መንዳት ትፈተናላችሁ። ግቢ ውስጡን እንደጨረሳችሁ ውጪ ላይ መንዳት ትችላላችሁ አትችሉም የሚለው። አራተኛው ጋር ስንመጣ ይሄን አራተኛ ፈተና ትምህርት ቤት እንኳን ብትማሩ ትምህርት ቤቱ መፈተን አይችልም። በምትኖሩበት ክልል ያለ ዋና መንገድ ትራንስፖርት ሄዳችሁ ነው የምትወስዱት። ይሄን ፈተና ቲዮሪ ሲሆን ከ100 ጥያቄ ማለፊያ 95 ነው። ስለዚህ ከ100 ጥያቄ ማለፊያ 95 አምጥታችሁ ካለፋችሁ መንጃ ፍቃዱ ይሰጣችኋል ማለት ነው። ይሄንን ፈተና ትምህርት ቤቱ አይፈትናችሁም። የግዴታ
ሄዳችሁ መንገድ ትራንስፖርት ነው የምትፈተኑት። ሶስቱን ግን ትምህርት ቤት የምትማሩ ከሆነ ትምህርት ቤቱ ይፈትናችኋል ማለት ነው። በዚህም መሰረት ትምህርት ቤት መማር ትልቁ ጥቅሙ አትሊስት ስለ ሶስቱ ፈተናዎች አትጨነቁም፣ በቀላሉ ማለፍ እንደምትችሉ ስለምታውቁ ማለት ነው። ጃፓን ላይ መንጃ ፍቃድ ለማውጣት ሁለተኛው መንገድ ትምህርት ቤት ሳትሄዱና ሳትማሩ ቀጥታ መንገድ ትራንስፖርት ሄዳችሁ ፈተናውን መውሰድ ነው። ቀደም ብዬ እንደነገርኳችሁ 4 አይነት ፈተናዎች አሉ። እነዚህን 4 አይነት ፈተናዎች ደግሞ ትምህርት ቤት ካልሄዳችሁ ቀጥታ መንገድ ትራንስፖርት ሄዳችሁ ነው መውሰድ ያለባችሁ። ስለዚህ የመንዳት እውቀት ካላችሁ ቤታችሁ ኦር ጓደኛችሁ መኪና ካለውና ከሱ ጋር ከተለማመዳችሁና በራሳችሁ ከተማመናችሁ መጽሐፉን ገዝታችሁ አጥንታችሁ ሁሉንም ሄዳችሁ መንገድ ትራንስፖርት መፈተን ትችላላችሁ። መንገድ ትራንስፖርት ሄዳችሁ ስትፈተኑ ግን አንድ እንድታውቁ የምፈልገው ነገር እንደ ትምህርት ቤት ቀላል አይሆንም። ይሄም ማለት በእናንተ በጣም መተማመን ስለሚፈልጉና ትምህርት ቤት ብትሄዱ ትምህርት ቤቱ ስለሚያስተምሯችሁ እናንተ ጋር ላይተማመኑ የሚችሉበት ነገር የለም። መንጃ ፍቃድ ትምህርት ቤት ሲሆን ግን አንደኛ ለእናንተ አዲስ ነው፣ የሚያሳዩአችሁ ፊት ጥሩ አይደለም፣ ሁሉም ኮስታራ ናቸው፣ እንዳለ ፖሊሶች ናቸው የሚፈትኗችሁ። እንዲሁም ደግሞ ፈተናውም ጠንከር ይላል። ምክንያቱም በራሳችሁ ስለሆነ አጥንታችሁ የምትሄዱት ምን ያክል ብቁ ናችሁ የሚለውን ነገር ለማጣራት በጣም ጠንከር ያለ ፈተና ነው የሚፈትኗችሁ። በተለይ ደግሞ አንድ ማወቅ ያለባችሁ ነገር ኢቨን ባንዴ ራሱ ላይ ያሳልፏችሁ ይችላሉ። ምክንያቱም ራሳችሁ ላይ እንድትሰሩ ስለሚፈልጉ እውቀቱ ቢኖራችሁ እንኳን በአንድ ጊዜ ላይ ያሳልፉባችሁ የሚችሉት ፕሮባቢሊቲ ሰፊ ነው። ይሄም ደግሞ እንግዲህ 4ቱንም ፈተና ድራይቪንግ ላይሰንስ ሴንተር ሄዳችሁ መፈተናችሁ ነገሩን ያከብድባችኋል ብዬ አስባለሁ። ሆኖም ግን እንደ መንገድ ይሄም አንድ ራሱን የቻለ መንገድ ነው። የምታወጡት ወጪም በጣም ቀላል ነው። የመፈተኛችሁን ብቻ ነው የምታወጡት። ትንሽ ሊያስቸግራችሁ የሚችለው ከወረፋ ጋር በተገናኘ በግል ሄደው የሚያወጡ እንዲሁም ደግሞ ቅድሚያ የሚሰጠው ትምህርት ቤት ሄደው ለተማሩ ስለሆነ ቀጠሮ ለማስያዝ 2 ወር 3 ወር እንደምትሄዱበት ሲዝንና እንደምትሄዱበት ቦታ ሊረዝምባችሁና ሊሰፋባችሁ ይችላል። እነዚህን ነገር ካመናችሁባቸውና በራሳችሁ አጥንታችሁ መፈተን የምትፈልጉ ከሆነ ግን ይሄም ሁለተኛው መንገድ ነው ማለት ነው። ወደ ሶስተኛው መንገድ ስንመጣ ደግሞ አገራችን ላይ የምንጠቀመውን መንጃ ፍቃድ ወይም ደግሞ አገራችን ላይ ያወጣነው መንጃ ፍቃድ ካለ እሱን ወደ ጃፓን መንጃ ፍቃድ ኮንቨርት ማድረግ ወይም መቀየር ማለት ነው። ይሄም እንግዲህ ሌላኛው ቀላል መንገድ አሁን ትንሽ እየከበደ ያለ እስካሁን ድረስ ግን ቀላል የነበረ መንገድ ነው። ከኢትዮጵያ ያወጣችሁትን መንጃ ፍቃድ አምጥታችሁ ወደ ጃፓን ለመቀየር የሚያስፈልጓችሁ ዶክሜንቶች የመጀመሪያው ፓስፖርታችሁ ነው። ሁለተኛው መንጃ ፍቃዱን ኢትዮጵያ ላይ ከ6 ወር በላይ መንዳታችሁን የሚገልጽ ነገር ነው። ይሄንንም ስላችሁ መንጃ ፍቃዱ የወጣበት ቀንና ወደ ጃፓን የመጣበት ቀን ቢያንስ በመሃል የ6 ወር ጋፕ ሊኖረው ይገባል ማለት ነው። እንዲሁም ደግሞ መንጃ ፍቃዱ ኢትዮጵያ በሚገኘው የውጭ ጉዳይ ሚኒስቴር የጸደቀና ማለትም ማህተም የተመታበትና ኢንተርናሽናል የሆነ መንጃ ፍቃድ መሆን አለበት ማለት ነው። እንግዲህ እሱም ፕሮሰሱ ኢትዮጵያ ቼክ ማድረግ ትችላላችሁ። ቀላል ነው። ያወጣችሁትን መንጃ ፍቃድ ኢትዮጵያ የሚገኘው ውጭ ጉዳይ ሚኒስቴር ሄዳችሁ ኢንተርናሽናል ማድረግና ማህተም ማስመታት ማለት ነው። ይሄ ከተደረገበትና መንጃ ፍቃዱ ኤክስፔሪያንስ እንዳላችሁ ማለትም የ6 ወር ኤክስፔሪያንስ እንዳላችሁ ከተረጋገጠ እዚህ መታችሁ መቀየር ትችላላችሁ ማለት ነው። ለመቀየርም የሚሰጣችሁ ፈተና ይኖራል። እሱም ፈተና ምንድነው? በፊት ከ10 ጥያቄ 7 ማለፊያ ነበረ። አሁን ግን ከ50 ጥያቄ 45 ማለፊያ ሆኗል፣ ቲዮሪው ማለት ነው። ስለዚህ ቲዮሪካሊ ከ50 ጥያቄ 45 ማለፊያ ፈተና ትፈተናላችሁ። በመቀጠል ደግሞ መንዳት ትፈተናላችሁ ማለት ነው። ይሄም እንግዲህ የምትፈተኑት ሁሉንም መንገድ ትራንስፖርት ስለሆነ በጣም ከበድ ሊላችሁ ይችላል። በተለይ በጣም ማንበብ ሊፈልግ ይችላል። ከ50 ጥያቄ እንደመሆኑ በተለይ ደግሞ ጃፓን ላይም በጣም የተለዩ ህጎች ስላሉ እንዲሁም የምትነዱት መሪ በቀኝ ስለሆነ ሊከብድ ይችላልና እነሱን ነገሮች በደንብ ማወቅ አለባችሁ ማለት ነው። እንዲሁም ደግሞ ወረፋውም ትንሽ ሊበዛባችሁ ይችላል። በትንሹ ከ2 ወር እስከ 3 ወር ወረፋ ሊቀጥሯችሁ ይችላሉ። የምትወድቁ ከሆነና ፈተናውን የማታልፉ ከሆነ ደግሞ ያ 3 ወር ድጋሚ ሌላ 3 ወር ትቀጠራላችሁ። 6 ወር እያለ እየጨመረባችሁ ሊሄድ ይችላል ማለት ነው። ለዚህ እንደ ሶስተኛ መንገድ ግን አገራችሁ ላይ ያለውን መንጃ ፍቃድ ወደ ጃፓኒዝ መንጃ ፍቃድ መቀየር ትችላላችሁ። ታዲያ እንደዚህ ከሆነ መንገዱ ብዙ ፎሪነሮች ለምን ይቸገራሉ ወደሚለው ነገር ልምጣላችሁ። በጣም ጥሩ ጥያቄ ነው። ብዙዎች የሚቸገሩት በፈተናው ነው። ቀደም ብዬ እንደነገርኳችሁ 4 አይነት ፈተናዎች አሉ። እኔ ጃፓን ላይ መንጃ ፍቃድ ባወጣሁበትም ጊዜ እኔም ስትራግል ካደረኩባቸው በጣም ከገረሙኝ ነገሮችም አንዱ የፈተናው ሁኔታ ነው። በዚሁ አጋጣሚ አንድ ገጠመኝ ልንገራችሁ። መንጃ ፍቃድ ትምህርት ቤት የመጨረሻውን ፈተና በመፈተን
በምንፈተንበት ጊዜ በጣም ብዙ ሰዎች ተስፋ ቆርጠው በተለይ ፎሪነሮች የሆኑ ኢትዮጵያዊ አላጋጠመኝም በእርግጥ ግን ባንግላዴሽ እንዲሁም ደግሞ ኢንዲያኖች እንደዛ የመሳሰሉ ከፎሪነር ካንትሪ የመጡ ሰዎች በጣም በቃ እርስ በርስ ተግባብተው ምናምን ፋሚሊ ሆነዋል ማለት ትችላላችሁ። ምክንያቱም ስንቴ ወደቃችሁ ብለው ይጠይቋችሁና አንዴ ኦር ሁለቴ ካላችኋቸው ገና ነህ እኮ ምናምን ይሏቸዋል። ሞራላችሁን ሁላ ነው የሚገሉት። እናንተስ ብላችሁ ስጠይቋቸው 15 20 13 እያሉ እንደዚህ አይነት ቁጥሮች ስለሚነግሯችሁ በጣም ተስፋ ያስቆርጧቸዋል ማለት ነው። ኢቭን ትምህርት ቤት ሄዳችሁ ብትማሩ ራሱ። እንዲሁም ደግሞ ብዙ ጊዜ ኢትዮጵያውያን ኮሚኒቲ ላይ የምሰማውም ይሄንኑ ነው። ፈተናውን ማለፍ ከባድ ነው፣ እንዲሁም ደግሞ ማውጣት ኢምፖሲብል ነው፣ በጣም ውድ ነው፣ አይቻልም የሚሉ አይነት ትንሽ ኔጌቲቭ ኢነርጂዎች ይታዩኛል። ሆኖም ግን ለዛ ነገር ምክንያቶች ናቸው ብዬ የማስባቸው ራስን ብቁ አድርጎ አለመገኘት ነው ብዬ አስባለሁ። ምክንያቱም አንደኛ ችግር ሊሆን የሚችለው የቋንቋ ችግር ነው። እንግሊዘኛን በደንብ ማወቅ ያስፈልጋል ወይም ጃፓንኛን በደንብ ማወቅ ያስፈልጋል፣ በሀገራችን ቋንቋ መፈተን ስለማንችል ማለት ነው። ስለዚህ እናንተም የመፈተን ፍላጎት ካላችሁ ወይ እንግሊዘኛውን ወይ ጃፓንኛውን በደንብ ማወቅ አለባችሁ። እንዲሁም ደግሞ ቀጥቅጣችሁ ማጥናት አለባችሁ። ሁሉም ጥያቄ ትሩ ፎልስ ነው፣ የውሳኔ ጥያቄ ነው። ስለዚህ ለግምት አይሆንም ማለት ነው። አንድ ስታጡ ፖይንት ነው የምታጡት። ምርጫ ቢሆን ሞር ቢያንስ ሁለቱ ተመሳስሎ አንዱ ካልተመሳሰለ ይቀላል ትላላችሁ። ትሩ ፎልስ ሲሆን ግን የውሳኔ ነው። ይህም ማለት ወይ አደርገዋለሁ ወይ አላደርገውም፣ ወይ ይሆናል ወይ አይሆንም ስለሆነ ራሳችሁ ብቁ አድርጋችሁ ካልተገኛችሁና በደንብ ተዘጋጅታችሁ ካልተፈተናችሁት ሊያስቸግራችሁ ይችላል ማለት ነው። ከፈተናው በተለየ ደግሞ ትምህርት ቤት ሄዶ መማርና ገንዘብ ማውጣት አይፈልጉም ብዙ ሰዎች። ይህም ማለት ደግሞ ያው ሁለት ወዶ አይሆንም። በራሴ ሄጄ ይፈተናለሁ ካላችሁ ኦፍኮርስ በራሳችሁ ሄዳችሁ መፈተን ትችላላችሁ። ግን ደግሞ በደንብ ተዘጋጅታችሁ በደንብ አጥንታችሁ ጊዜውንም አምናችሁበት ማድረግ አለባችሁ። አይ ትምህርት ቤት ሄጄ እማራለሁ ካላችሁ ደግሞ ገንዘብ ማውጣት አለባችሁ። ስለዚህ ያላችሁ አማራጭ ሁለት ነው ማለት ነው። ከሁለት አንዱን ብታደርጉ ጥሩ ነው። በዚሁ እንግዲህ አጠቃልዬ የኔን ኦፒኒየን ወይም ደግሞ የትኛውን ሪኮመንድ ታደርገናለህ ካላችሁኝ ደግሞ ልንገራችሁ። እንደኔ ፈተና የሚያሰጋችሁ ሰዎች ከሆናችሁና በተለይ እኔ ብቁ አይደለሁም፣ ቋንቋ ይቸግረኛል፣ በራሴ ፈተናውን መፈተን ይከብደኛል የምትሉ ሰዎች ከሆናችሁ ቀጥታ ትምህርት ቤት ሄዳችሁ እንድትማሩ መክራችኋለሁ። መውጣት ያለበትን ወጪ አውጥታችሁ ማለት ነው። ምንም ክላሱ በጃፓንኛ ቢሆን እንኳን የእንግሊዘኛ መጽሐፍ ስለሚሰጧችሁ ፈተናው አይከብዳችሁ። ፕራክቲካሉንም በደንብ ስለሚያስረዷችሁ የሚከብዳችሁ ነገር አይኖርም። ለዚህ እንደዚህ አይነት ሰው ከሆናችሁ የፈተና ሪስኩን መቀነስ ትችላላችሁ። ማለትም ከአራቱ ፈተናዎች 3ቱን ትምህርት ቤቱ ስለሚፈትናችሁ አትቸገሩም ማለት ነው። ሁለተኛው ደግሞ እንግዲህ ፈተና የማትፈሩ ደፋርነን ቋንቋ አይቸግረንም ብላችሁ የምታስቡ ሰዎች ከሆናችሁ ደግሞ መጽሐፉን ገዝታችሁ ቅጥቅጥ አርጋችሁ አጥንታችሁ እንዲሁም ደግሞ ፕራክቲካሉንም የተወሰነ ገንዘብ ተከፍላችሁ ብቻ የሚያለማምዱ ቦታዎች ስላሉ እንደዚህ አይነት ቦታዎች ላይ በመሄድ ፕራክቲካሉን ተምራችሁ ሄዳችሁ ብትፈተኑ ጥሩ ነው ብዬ አስባለሁ። ምክንያቱም ያን ያክል ኮንፊደንስ ካላችሁና አትሊስት አንድ ጊዜ ሞክራችሁ አይታችሁት ትምህርት ቤት ብትሄዱ ይሻላል። የሚቻልና ቀላል ነገር ስለሆነ ማለት ነው። የሚያስፈልገው የእናንተ ኮንፊደንስ፣ የእናንተ የእውቀት ሌቭልና ምን ያክል አጥንታችኋል የሚለው ስለሆነ ማለት ነው። ሶስተኛው ደግሞ የኢትዮጵያውን መንጃ ፍቃድ ወደ ጃፓን እንቀይራለን ብላችሁ ለምታስቡ ሰዎች የምመክራችሁ ምክር ቀጥታ ሄዳችሁ መቀየሩ በእርግጥ ፈተናው ስላለ ለፈተናው ስትዘጋጁ በደንብ ልትለምዱት ትችላላችሁ። ግን ደግሞ ጃፓን ላይ ከኢትዮጵያ እንዲሁም ከሌሎች ሀገሮች የሚለዩ ብዙ ነገሮች ስላሉ እነሱን ነገር በደንብ ብታጠኑ፣ መጽሐፉን ገዝታችሁ ስለ ሳይኖቹ ሊሆን ይችላል፣ የሰዓት ገደብ አለ የማይገባባቸው፣ እንዲሁም ደግሞ የሃይዌይ ሲስተሙ አለ፣ ብዙ ነገሮች ስላሉ ቀጥታ ቀይራችሁ መንገድ ላይ እንዳትወጡ፣ ለራሳችሁም ሪስክ እንዳይሆንባችሁ ቀድማችሁ በደንብ መጽሐፉን ብታነቡና የሀገሪቱን ሕግ ብታውቁ እንዲሁም ደግሞ መንጃ ፍቃድ ካለው ሰው ጋር ወጥታችሁ ብትነዱና ብታዩ ጥሩ ነው ብዬ እመክራችኋለሁ ማለት ነው። ከመንጃ ፍቃድ ጋር የተገናኘ እንግዲህ የተለየ ጥያቄ ካላችሁና እኔ በዚህ ቪዲዮ ያልገለጽኩት ነገር ካለ ከስር ኮሜንት ላይ ብታስቀምጡልኝ በኮሜንትም ቢሆን እመልስላችኋለሁ። እንዲሁም ደግሞ ሙሉ ቪዲዮ ያስፈልገዋል ብዬ ካሰብኩኝም ሙሉ ቪዲዮ እሰራላችኋለሁ ማለት ነው። ሌላው ደግሞ እንግዲህ ከመንጃ ፍቃድ ህግ ጋር ተያይዞ የጃፓን የፖይንት ሲስተም እንዴት ነው፣ ማለትም ስትቀጡ እንዴት ነው የምትቀጡት፣ ምን አይነት ችግሮች ነው የሚደርሱባችሁ፣ ምን አይነት ሌቭልስ አለው፣ መታሰር አለው ወይ፣ ምን አይነት የፖይንት ሲስተም ነው ያለው የሚለውን ነገር ማወቅ የምትፈልጉ ከሆነ ከስር ኮሜንት ላይ ያስቀምጡልኝ። ስለ ፖይንት ሲስተማቸው ሙሉ ዘርዝሬ የማስረዳችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ስላያችሁ በጣም አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።